አይ ጋይስ ቃሪያ ስንግ እንሰራ ነው። ተከታተሉን። ይሄ ቃሪያ ይኸው 3 አይደለን እኔ እና አባወራዬ ነው የምንበላው። እኔ አንድ እበላለሁ፣ አባወራዬ 2 ይበላል ማለት ነው። ለአባወራ ከፍ ያለው ነው የሚሰጠው። ሰምታችኋል። ውስጥ ነው ብቻዋለሁ ቅድም ቀድሜ። ይሄ ቃሪያ ግን ይሞላዋል። እንዲህ ሽንኩርት ይበቃዋል። በጣም ትልቅ ቃሪያ ነው። በነገራችን ላይ አያቃጥልም። እንዲያቃጥለኝ ሚጥሚጣ ቃሪያ ከትፍ ያደርግበታለሁ እንጂ አያቃጥልም ማለት ነው። እና ዛሬ ምሳኛ ጋር ናችሁ። ዛሬ ምርጥ ምግብ ምሳ ሰርቻለሁ። ሙያ እንደዚህ ነው፣ በተግባር ነው የምናሳየኛ። እንደ አንዳንድ ሰዎች በወሬ አይደለም የምናሳይ ሙያ፣ እኛ በተግባር ነው የምናሳይ። ሰምታችኋል ማለት ነው። ያው አድርሱልኝ። እኛ በተግባር ነው። ያን ሁሉ ሽንኩርት ጨርስ እናንተ። አይዋ አሪፍ፣ በጣም አሪፍ ነው። በጣም አሪፍ ነው። ይኸው ካሜራ ከሌለ ማለት ነው በጣም አስቸጋሪ ስለሆነ ይኸው እንግዲህ ዋው እንጀራ እንዴት እንዳሞቁት ፍሪ ስለነበረ በጣም ያሞቁት ማለት ነው። እንዳይበላሽ ነው። የኢትዮጵያ እንጀራ እንደሆነ ታውቃላችሁ መቼም። ይሄ ነው የዚህ ሀገር ፍሪጅ ውስጥ አይቀመጥም። ያው እዚህ ጋር ቲማቲም አስቀመጥ። ይኸው እንግዲህ አባወራችን ማለት ነው መልካቸውን አያሳዩ። ሰምታችኋል። ይኸው ቃሪያ ይቀመጣል። እዛ ይሄ ቃሪያ ይቀመጣል። ከዛ ደግሞ ወጥ እናደርግበታለን ማለት ነው። ወይ ስፔሻል እና በነገራችን ላይ አንዳንዴ እንደዚህ ሙዳችሁ ሲመጣ ማለት ነው እንደዚህ እየሰራችሁ ብሉ። እኔ ማለት ሰልተኑ እንደዚህ ለራሴ መስራት ደስ አይለኝም በነገራችን ላይ ማለት ነው። እና ግን ያው አንዳንዴ ምግብ ካልበላን ደግሞ መቆም ስለማንችል ሽሮቲን የሰራሁት ይበቃል። ሁሉም ነገር ይበቃል ማለት ነው። ከምር በጣም ያምራል። ዋው እና በጣም ነው የሚያምረው። እንግዲህ አባወራዬ ቡራኬ እስከሰጠን ድረስ ይጠብቅ ነው። እንግዲህ ቃሪያ ስንግ እዚህ ጋር እንደምታዩት ነው። እዚህም ጋር ያው ቃሪያ ነው። እዚህ ጋር ቲማቲም ቆረጥና በሽሮ ዛሬ ምሳ እንዲህ የበላ ነው ማለት ነው። የተባረከ ይሁን። እግዚአብሔር ደግሞ ይህን ላጡ ይስጥልን፣ ሀገራችን ሰላም ያደርግልን እና ይህን ይመስላል። እስቲ እየቀመስነ ማለት ነው እየቀመስነ ይሄ በነገራችን ላይ በስኪን ነው የሚቆረጠው እንጂ ዝም ብሎ እንደዚህ መብላት አይቻልም።
የትኛው አፍ ይችላል? ከምር በጣም ይጣፍጣል። እኔ እንጀራ ከበላው ዛሬ እስከ ነገ አይርበኝም ማለት ነው። ሩዝ ከበላው ወይም ደግሞ ዳቦ ነገር ከበላው ግን ይርበኛል። ያው እንጀራ ከበላው በእውነት ማለት ነው አይርበኝም። እና ፍሪጅ ውስጥ አስቀምጬ እንጀራ ሲሉ ሁሌ ማለት ነው ጓደኞቼ፣ እኔ ደግሞ እየቆጠው አጉርሳችሁ